ብሩኬ ከሀገር ወጥቷል ያላችሁ ሰዎች ትኬት ሲቆርጥ ያለው መረጃ አላችሁ? ሰላም ብለን እንመጣለን። ያው የነገር መጀመሪያ ሰላም ስለሆነ ነው። እንግዲህ ሀይሚና ብሩኬ ያው ያሉበትን ሁላችንም እናውቃለን። ግን ከምንም በላይ ደግሞ ያበድ ነው። ከምንም በላይ ጨርቃችንን ጥለን ያበድ ነው እኛ ነን፣ እኛ ኦዲየንሶች። ትንሽ እንኳን ቆም ብለን ማሰብ፣ ማሰላሰል፣ ማገናዘብ ያቃተን ማለት ነው። በተለይ ግሩፕ ይሄ ግሩፕ የሚባል ነገር እኔ ግሩፕ ነበረኝ እግዚአብሔርን፣ ግን ወሬ አስጠልቶኝ ነው የወጣሁት። በቃ እንደዚህ አይነት ነገር አስጠልቶኝ ካሁን በፊትም ነግሬያችኋለሁ። የሆነ ግሩፕ ነበረን የጋራ ብዙ የጨረቃ ፋሚሊ ሆነን ማለት ነው። እና ከዛ ግሩፕ የወጣሁት ራሱ እኔን የሚያቀኝ ያቀኛል እስካሁን ባለኝ ነገር ማለት ነው። እስካሁን ምን አይነት ሰው እንደነበርኩ፣ እስካሁን ምን አይነት አስተያየት እንደምሰጥ እንደነበር፣ ለሀይሚና ለብሩኬ በጣም ምን ያክል እንትን እንደነበረኝ፣ ምን አይነት ሀሳብ እንደምሰጥ ማለት ነው። እና እስከ ዛሬ ብዙ ነገሮችን እናገር ነበር። ግን ሳስበው ሀይሚና ብሩኬ አንድ መሆናቸውን ሳቅ፣ ሀይሚና ብሩኬ ከማንም ከምንም በላይ የወደፊት ትልቅ ህልም፣ ትልቅ አላማ፣ ትልቅ እቅድ እንዳላቸው ሳቅ። በቃ እነዚህን ሁለት ልጆች በአንድ አይን ማየት ጀመርኩ፣ መደገፍ ጀመርኩ፣ ሁለቱንም መውደድ ጀመርኩ። እና እዛ ግሩፕ ላይ ደግሞ የተለያየ አይነት ባህሪ ያለው ሰው ነው ያለው፣ የተለያየ አመለካከት፣ የተለያየ ሀሳብ የሚሰጥ ሰው ነው ያለው። እና ከዚህ ግሩፕ ይቅርብኝ ብዬ ቡልክ አድርጌ ወጣሁ። አሁን ግን መረጃ ይደርሰኛል አሁንም ድረስ እና ያ ግሩፕ ለሁለት ተከፍሎ የሀይሚ ግሩፕ ለብቻ የብሩኬ ግሩፕ ለብቻ ሆኗልና የብሩኬን ደጋፊዎች ለማናደድ የሀይሚ ደጋፊዎች ሌላ ነገር ይላሉ። የሀይሚን ደጋፊዎች ለማናደድ ደግሞ የብሩኬ ደጋፊዎች ያልሆነ የሆነ ነገር ይቀባጠራሉ። እና አንዳንድ ነገር ለብሩኬ ደጋፊ ነን ለምትሉ አንዳንድ ነገር ልነግራችሁ ነው የመጣሁት። ብሩኬ ከሀገር ወጥቷል የምትሉት ማንን ለማን ምን ለማለት ፈልጋችሁ ነው? ይሄ ሀይሚን ወይም ደግሞ የሀይሚ ደጋፊዎችን ሳይሆን የምትጎዱት ሀይሚ ማን ነው? ብሩኬን ነው። አንደኛ ልክ እንደናንተ ያልተልመጠመጠ በትክክል እነሱን የሚወድ በትክክል ብሩኬን የሚወድ ብሩኬን የሚደግፍ ሰው አለ። ገባችሁ? ስለዚህ ብሩኬ ከሀገር ወጣ ብላችሁ የሀይሚን ደጋፊዎች ለማናደድ ብላችሁ ብሩኬ ከሀገር ወጣ ብላችሁ ወሬ ስታወሩ እነዚህ ኦዲየንሶች ለብሩኬ ምን አይነት አመለካከት ለትንሽ ደቂቃም ለትንሽ ሰዓትም ቢሆን ምን አይነት አመለካከት እንደሚኖራቸው እንዴ ብሩኬ እንዴት እንደዚህ ሊያደርግ ይችላል እንዴ? ብሩኬ ለኦዲየንሶቹ ሳያሳውቅ አይወጣም። ስንት ነገር ብሩኬን እንደምታሳሙት አታውቁም? ይሄን ስታወሩ ምክንያቱም ይሄ ስም ማጥፋት ስለሆነ ማለት ነው። ይሄ ስም ማጥፋት ነው። ብሩኬ ከሀገር ወጣ እያላችሁ የምትቀደዱት ማለት ነው። ትኬት ቆርጣችኋል እንዴ እናንተ? ትኬት ቆራጮች ናችሁ? እስኪ ንገሩኝ። ትኬቱን የቆረጣችሁት እናንተ ናችሁ ነው ወይስ ብሩኬ ለእናንተ ሚስጥር ነግሯችሁ ነው? እስኪ ንገሩኝ። ብሩኬ ከሀገር ወጣ የሚል ወሬ ሰምታችሁ ስትጨነቁ እንዳትውሉ ነው ዛሬ በጧቱ የመጣሁት። ሰምታችኋል? ጨረቃ ፋሚሊ ብሩኬ የትም አልሄደም፣ የትም አልሄደም። እዚሁ ነው ያለው። ሁለተኛ ነገር ደግሞ ሀይሚዬ ትላንትና እልክልካችሁ ነግራችኋለች። አትጣሉ ተባላችሁ፣ አሰሙ። አትጣሉ እየተነገራችሁ ነው። በእኛ መሀል አትግቡ እየተባላችሁ ነው። አሰሙም። አትሳደቡ እየተባላችሁ ነው።
እና ማንን እነሱ እንደዚህ እያሏችሁ እናንተ ማንን ወክላችሁ ነው እርስ በርስ የምትጣሉት? ማንን ወክላችሁ ነው እርስ በርስ የምትሰዳደቡት? በጣም የሚገርመኝ ነገር ማለት ነው። በጣም ታሳፍራላችሁ የእውነት እንዳይመስላችሁ። የፈለገ ነገር ብሩኬ በሀይሚ ቢናደድ፣ የፈለገ ነገር ሀይሚ በብሩኬ ብትናደድና ብትበሳጭ፣ እመኑኝ እነሱ ወይ ዛሬ ወይ ነገ ይታረቃሉ። ወይ ዛሬ ወይ ነገ ሰላም ይወርዳል። እመኑኝ። ከዛ ታፍራላችሁ። ከዛ መተው እናንተኑ ወቀሳ ይገባሉ። ምክንያቱም በቃ እንዴ አላፈናፍን አላችኋቸው፣ ስራም አላሰራ አላችኋቸው እኮ እኝኝ እያላችሁ ምን ያርጓችሁ? ብሩኬ ከሀገር ወጣ የሚል ቀደዳ ይዛችሁ የምትቀደዱት። እኔ እኮ ግርም ብሎኝ ነው እግዚአብሔርን። በጧት እኔ በዚህ ሰዓት ቪዲዮ ለቅ ያላቅም ብዙ ጊዜ ግን በጣም ስለገረመኝ ነው እንጂ የመጣው ብሩኬ ከሀገር ወጣ። ወይኔ አምላኬ፣ ምን ነው ከሀገር መውጣት እንደዚህ ቀላል አረጋችሁት? ብሩኬ እኮ 300,000 ሰብስክራይብ ሊገባ እኮ 3,000 ብቻ ነው የቀረው እና ይሄው ለዚህ ሁሉ ቤተሰብ ሳያሳውቅ ሹልክ ብሎ ከሀገር ይወጣል ብላችሁ ታስባላችሁ? ምክንያቱም እሱ ለኦዲየንሶቹ ክብር አለው። ሀይሚና ብሩኬ ለኦዲየንሶች በጣም ክብር አላቸው። ትናንትና አትጣሉ፣ ሰው ሀገር ሆናችሁ እኛን ኢሹ አድርጋችሁ አትጣሉ ለምን ብላለች። ታስታውሱ ከሆነ ደግሞ የሆነ ጊዜ ላይ ማለት ነው እንባ ቀራሽ ንግግር ተነጋግረዋል ሁለቱም። እንባ ቀራሽ ታው እኛ የሆነ ነገር ሲፈጠር በመካከላችን አትግቡ፣ እኛን ኢሹ አድርጋችሁ እርስ በርስ አትጣሉ። ግልጽ እኮ ነው ይሄ፣ ግልጽ አድርጎ እኮ ነው የነገራችሁ። በቃ አረፉ፣ በሰው ማለት አትግቡ። ጭራሽ ደግሞ ከሀገር ወጣ። አረ ማይሉት ጉድ የለም እኮ የምር። ብሩኬንም ታው የሀይሚዬም እንትኖች ቤተሰቦች ማለት ምናልባት ብሩኬን ጠልታችሁት እንዳልሆነ አውቃለሁ፣ ወይም ደግሞ ብሩኬን ለመጉዳት ብላችሁ አይደለም። ግን ከስር የሚያሽቃብጡት አንዳንድ አስመሳዮች ብሩኬን የእውነት የሚወዱ የሚመስሉ ሰዎች አሉ። ለእነሱ መልስ ለመስጠት ብላችሁ ነው ያልሆነ ነገር እንትን የምትሉትና ይሄ ነገር ደግሞ መልካም አይደለም። በሁለቱ መሀል ክፍተት እየሰፋ ነው የሚሄደው። በተቻላችሁ መጠን ሁለቱን የሚያቀራርም በቃ ነገሮችን ክብድ ብሩኬ እንዲህ አድርጓል ሲባል አዎ እንዲህ አድርጓል ሳይሆን ቀለል አድርጋችሁ ሁለቱ እንዲስማሙ የምትወዷቸው ከሆነ ቀለል አድርጋችሁ አስተያየት ስጡበት፣ ክብድ ሳታረጉ። ምክንያቱም እኛ ነገሮችን ካከበድናቸው ይከብዳሉ፣ ካቀለልናቸው ይቀላሉ። እና ኦዲየንስም ቢሆን ሁሉም ሰው ቢሆን ብሩኬ የሆነ ከባድ ስራ ሰራ ሲባል አዎ እንዴት እንደዚህ ያደርጋል ብሎ ከመስራት ይላል ይኮ ቀላል ነው፣ በቃ ምንም ማለት አይደለም፣ ተሳስቶ ይሆናል ምናምን ብሎ ሀይሚዬም ይሄን ስትሰማ የመረጋጋትና የመመለስ እንትን ይኖራታል። እና እኔ ትላንትናም እያየህ ያለሁት እነዚህ ልጆች በቃ ዛሬ ወይ ነገ ሰላም ይወርዳል እንደሚታረቁ ነው ያየሁት ማለት ነው። ምክንያቱም ሀይሚዬ ራሱ ትላንት አነጋገሯ ለስለስ ያለ ነው አለ አይደለ? የሆነ እኔም እኮ ጠላት እሱ ያሰበውን አስቤያለሁ፣ ጠላት ሊሆን ይችላል ብዬ አስቤያለሁ ምናምን። አያችሁ፣ ወደ መረጋጋት እየመጣች ነው፣ ወደ ሰላም እየመጣች ነው። ስለዚህ ሁሉም ነገር ሰላም ይሆናል። ጠንከር ብሎ የሚያነጋግራቸው ሰው ስለሌለ ነው እንጂ እነዚህ ልጆች ነገም ተነገ ወዲያም አንድ ናቸው። አንዳንዶቻችሁ ውስጥ ለውስጥ እንደ ባብ የምታወሩትን ወሬ ቀንሱ። ብሩኬ ከሀገር ወጥቷል አሁን ይሄ ይባላል እንዴ? ስማ